ካልተዋጋው አልነግስም በሚል ከቀድሞ ጌታው ህወሓት ጋር አውዳሚ ጦርነት ያካሄደው የብልጽግና መንግስት ከሱዳን ጋር ውዝግብ ውስጥ መግባቱን ይፋ አደረገም። የሱዳን መንግስት ህወሓትና ሌሎች ታጣቂዎችን ያግዛል በሚል የሱዳኑን አማጺ ቡድን መሪ መሐመድ ሐምዳን ዳጋሎን አዲስ አበባ ድረስ በማምጣት አብሮ ለመስራት የተስማማው የኢትዮጵያ መንግስት ከጉዳዩ ጋር የተዛመዱ ክሶችን ለማስተባበል እየጣረ ይገኛል። ለሀገር ትልቅ ጥቅም ያለውን የህዳሴውን ግድብ እየሰራ ያለ መንግስት ከቀድሞ ጌታው ከህወሓት ጋር ችግሩን በሰላማዊ መንገድ በመፍታት የኢትዮጵያን ብሔራዊ ጥቅም ማስከበር እየቻለም ወደ አላስፈላጊ ጦርነት የገባው ኦህዴድ መራሹ ብልጽግና የድንበር አካባቢ መሬቶችን ለሱዳን ከማስረከቡም በላይ አሁን ከሱዳን ጋር ለሚደረገው ሰጣ ገባ መሰረት ድንጋይ መጣሉ ታውቋል። የብልጽግና መንግስት ጌታውን ህወሓትን በፖለቲካ ገልብጦ ወደ ስልጣን ሲመጣ ህዝብንና ሀገሪቱን የሚመራበት የራሱ የሆነ ብቃት ስላልነበረው ጦርነትን የአቅመቢስነቱ መለኪያ አድርጎ በመጠቀሙ ሀገሪቱን የተመሰቃቀለ ችግር ውስጥ ከቷታል ተብሏል። ሀገርን በፖሊሲና በመርህ መምራት የማይችለው ብልጽግና ከኢህአዴግ የደህንነት ተቋም ውስጥ በወጡ አሻጥርና ሴራ ብቻ በሚያውቁ አብይ አህመድና ተመስገን ጥሩነህ የተባሉ ወታደሮች እየተመራም ህዝቡን በጦርነትና በኑሮ ውድነት መከራ ውስጥ በመክተት ስለ ልማትና ዲሞክራሲ እንዳይጠይቅ ስልት ነድፎ መስራቱን እንደ አቶ ጀዋር መሐመድ የመሳሰሉ ፖለቲከኞች አጋልጠዋል። ይህ በጦርነትና በብጥብጥ ውስጥ ሆኖ ስልጣንን አደላድሎ የመዝለቅ የብልጽግና መንግስት ምርጫም ከትግራይ ከኤርትራ ከሱዳንና ከሌሎች ኃይሎች ጋር ሳይቀር ግጭት ውስጥ እንዲገባ አድርጎታል ያሉን አስተያየት ሰጪዎች የሱዳኑን አርኤስኤፍ ታጣቂ በቤንሻንጉል ጉሙዝ ክልል በተለያዩ አካባቢዎች እያሰለጠነ በኩምሩክ በኩል የአልቡርሃንን ጦር እንዲወጋ በማድረጉ ከሱዳን መንግስት ጋር ከፍተኛ ውዝግብ ውስጥ ገብቷል። ጃኖቅማንት ሚዲያ በተደጋጋሚ እንደዘገበው በኩምሩክ በኩል አርኤስኤፍ የሱዳንን ጦር በማጥቃቱም የሱዳን መንግስት ኩምሩክ ከተማን በቅርቡ በተደጋጋሚ በድሮን መደብደቡ አይዘነጋም። የሱዳን መንግስት በተከታታይ እያቀረበው ባለው ክስ ከኢትዮጵያ የሚነሱ ድሮኖች ጥቃት እያደረሱበት መሆኑን የገለጸ ሲሆን የብልጽግና መንግስትም በውጭ ጉዳይ ሚኒስትሩ በኩል ማስተባበያ መሰል መግለጫ አውጥቷል። የብልጽግና መንግስት መርህ አልባ በሆነ መንገድ የተባበሩት አረብ ኤሚሬትስ የተባለች ወርቅ ዘራፊ ሀገር ጋር በመጣመር እንደ ስልት በሚጠቀመው ብጥብጥና በጦርነት አወናብዶ ሀገር የማጥፋት መንገድ ከሱዳን ጋር የገባው ውዝግብ በህዳሴው ግድብ ደህንነት ላይ ከፍተኛ የሆነ አደጋ አምጥቷል ተብሏል። በስርዓት አልበኝነትና በህግ አልባነት የምትመራው ምስኪን ሀገር ኢትዮጵያ በብልጽግናና በተባበሩት አረብ ኤሚሬትስ ሴራ እንድትፈራረስና እንድትበታተን እየተደረገች ናት ብለው የሚያምኑ ወገኖች በበኩላቸው የኢትዮጵያ ህዝብን የጥፋት መንገድ ሊያስቆመው ይገባል ይላሉ። የብልጽግና መንግስት አሁንም ለሀገሪቱ ደህንነትና አንድነት የሚያስብ ከሆነ ከሚከተለው አውዳሚ የጦርነት ጨዋታ ወጥቶ ከሁሉም ኃይሎች ጋር ችግሩን በሰላም መፍታት አለበት ተብሏል። የኢትዮጵያ ህዝብ ብልጽግና የስርዓትና የፖሊሲ ለውጥ እንዲያመጣና የሀገሪቱን ሰላም እንዲመለስ ጫና መፍጠር ካልቻለ አይናችን እያየ ሀገራችን መበታተኑ አይቀርም ሲሉ በምሬት ገልጸዋል። የህዝቦችን መብት አፍኖ የዲሞክራሲ ምርጫ ለማድረግ ተዘጋጅቻለሁ የሚል የብልጽግና መንግስት ህዝቡ በሰልፍ እንዲደግፈው እያደረገ መሆኑ ተሰማም። በስም ምርጫ ስልጣኑን ህጋዊ ለማድረግ እየጣረ ያለ የብልጽግና መንግስት ከወላጅ አባቱ ኢህአዴግ የተማረውን በምርጫ ዲሞክራሲያዊ መስሎ የመታየት ሴራውን ለማድረግ በአማራ ክልል የተለያዩ ወረዳ ከተሞች ህዝቡ በሰልፍ የምርጫውን ዲሞክራሲያዊነት እንዲደግፍ እያደረገ መሆኑ ሰምቷል። ምርጫን ለቆራጭ ፈላጭ ስርዓታቸው ማስጠበቂያ ያደረጉት ሀገሪቱን በብጥብጥና በጦርነት ብሎም በኑሮ ውድነትና በረሃብ እያመሷት ያሉት የብልጽግና መንግስት ባለስልጣናት የሚፈልጉት የይስሙላው ምርጫ ሳይደናቀፍ ተከናወነ እንዲባል እንጂ የምርጫው ሂደት ዲሞክራሲያዊ ሆኖ ዜጎች የፈለጉትን እንዲመርጡ አይደለም ተብሏል። የምርጫ ውጤት ምርጫ ቦርድ የምርጫ ዕቅድ ከማውጣቱ በፊት በብልጽግና መንግስት ባለስልጣናት ተወስኖ አልቋል የሚሉ አስተያየት ሰጪዎች ከምርጫው በኋላ በአዲስ በሚቋቋመው የተወካዮች ምክር ቤት በምርጫ ስም ወንበር የሚሰጣቸው የተቃዋሚ ፓርቲ ተወዳዳሪዎች ቁጥር ሳይቀር ተለይቶ ተቀምጧል ሲሉ ገልጸዋል። በመሆኑም የምርጫ ውጤት የብልጽግናን መንግስት በምንም መንገድ አያሳስበውም፣ ዋናው ጭንቀቱ ምርጫው ያለአንዳች ችግር መጠናቀቁ ብቻ ነው ሲሉ በርካታ ፖለቲከኞች የምርጫውን ፋይዳ ቢስነት አብራርተዋል። የአማራ ክልል መንግስት በኮሚኒኬሽን ቢሮው የፌስቡክ ገጽ ላይ ዛሬ በለቀቃቸው መረጃዎች በጎንደር በወሎና በጎጃም የተለያዩ ወረዳ ከተሞች ህዝቡ የምርጫውን ዲሞክራሲያዊነት በሰልፍ መግለጹን የሚያሳዩ የፎቶ ማስረጃዎችን በማጋራት ምርጫው በህዝብ የተደገፈ ለማስመሰል ሲጥር ታይቷል። መንግስት የአማራ ክልልን ከ2011 ዓ.ም ጀምሮ በትርምስና የእርስ በርስ ጦርነት እያደቀቀው መሆኑን ህብረተሰቡ በሚገባ ያውቃል ያሉ አስተያየት ሰጪዎች ማህበረሰቡ በፈረሰ ስርዓት ውስጥ ፍዳውን እየቆጠረ ባለበት ሀገር ምርጫው ዲሞክራሲያዊ ይሆናል ብሎ ህዝብ ደገፈው በሚል ማራገብ ንቀት ነው ይላሉ። በተመሳሳይ በቅማንት ቀጠና ህዝቡን አስገድዶ ለምርጫ እንዲመዘገብ ያደረገው የብልጽግና ካድሬ መብቱን ያፈነውን የቅማንትን ህዝብ አስገድዶ አስመረጦ ዲሞክራሲያዊ ምርጫ አካሄድኩ በሚል ሊቀልድ መዘጋጀቱ ሰምቷል። የቅማንትን ህዝብ ጥያቄ አስተባባሪ ኮሚቴን ጠራርጎ በግፍ አስሮ በቅማንት ምድር ዲሞክራሲያዊ ምርጫ ለማካሄድ በሚል የሚያላግጠው የብልጽግና መንግስት ሀገሪቱን በወታደር እንጂ በሲቪል ባለስልጣን እየመራት አለመሆኑን ህብረተሰቡ የማያውቅ ይመስለዋል ወይ ሲሉ ዜጎች ይጠይቃሉ። ከ2015 ዓ.ም ጀምሮ በመከላከያ ሰራዊት ስር በሚገኘው የአማራ ክልል ውስጥ ምን አይነት ዲሞክራሲያዊ ምርጫ ነው የሚካሄደው የሚሉ ወገኖች ወታደራዊ ስርዓት ለሚመራን ምን የሲቪል ምርጫ አስፈለገን በማለት የምርጫውን የስሙላነት አጋልጠዋል።
ምርጫው ቢካሄድም ባይካሄድም የሚያሸንፈው አምባገነኑ ብልጽግና ነው። ምርጫው የሚካሄደውም ህዝባዊ መንግስት ነው ለማለት እንጂ ኢትዮጵያን ዲሞክራሲያዊት ሀገር ለማድረግ አይደለም ተብሏል። በቅማንት ምድር ቅማንት አፋኝ የሆኑ ተላላኪ ካድሬዎችን አጠራቅሞ ለምርጫ ያቀረበው የብልጽግና መንግስት ህዝቡ ህገ መንግስታዊ ራስን በራስ የማስተዳደር መብቱን እንዳይጠቀም ያደረጉ አፋኝ ካድሬዎችን እንዲመርጥ ማስገደዱ በህዝቡ ላይ ያለውን የከፋ ንቀት ያሳያል ሲሉ ዜጎች ድርጊቱን ተቃውመዋል። በሱዳን ካርቱም አውሮፕላን ማረፊያ ላይ የተፈጸመው የድሮን ጥቃት የሰብአዊ እርዳታ አቅርቦት ላይ ትልቅ እንቅፋት መፍጠሩ ተገለጸም። በካርቱም አውሮፕላን ማረፊያ ላይ የድሮን ጥቃት ከተፈጸመ በኋላ የአየር በረራዎች በመቋረጣቸው በጦርነት ለተጎዱ ወገኖች በሚቀርበው ሰብአዊ እርዳታ ላይ ትልቅ መስተጓጎል መፍጠሩ ታውቋል። ከቀናት በፊት የካርቱም አየር መንገድ ላይ ጉዳት አድርሷል የተባለው የድሮን ጥቃት ከተባበሩት መንግስታት ድርጅትና ከዩናይትድ ኪንግደም ትልቅ ተቃውሞ እንደገጠመው ሱዳን ትሪቢዩን ዘግቧል። ሱዳን ትሪቢዩን አክሎም የተባበሩት መንግስታት ድርጅት በቅርብ ወደ ሱዳን እንደተመለሰና የአውሮፕላን ማረፊያው መደብደብ ለተጎጂዎች በሚቀርበው ሰብአዊ ድጋፍ ላይ ትልቅ እንቅፋት እንደፈጠረበት ተናግሯል። በእርዳታ ሰጪ ተቋማትና ሰራተኞች ላይ የሚፈጸመውን ጥቃት ተከትሎ አብዛኞቹ ረጅ ተቋማት ከሱዳን ወጥተው የነበር ሲሆን ከብዙ ውይይትና የዳሰሳ ጥናት በኋላ ተመልሰው መግባታቸውም ታውቋል። በካርቱም አውሮፕላን ማረፊያና በሌሎች ሲቪል ተቋማት ላይ የሚፈጸሙ የድሮን ጥቃቶችን ተከትሎ በኤክስ ገጹ መልእክት አጋርቶ የነበረው በሱዳን የሚገኘው የዩናይትድ ኪንግደም ኤምባሲም በሲቪል መሰረተ ልማቶችና በሰብአዊ እርዳታ መስመሮች ላይ ያነጣጠሩት ጥቃቶች ሰብአዊ ድጋፍ ለማድረስ አስቸጋሪ ሁኔታዎችን እየፈጠሩ እንደሆነና የንጹሃንን ሕይወት እየቀጠፉ እንደሚገኙም ገልጾ ነበር። አየር መንገዶችን ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ የሚፈጸሙ የአየር ጥቃቶች ሰብአዊ እርዳታዎችን ወደ ሀገር ውስጥ ለማስገባት ወደ ተፈናቃይ ካምፖች ለማንቀሳቀስና ለተጎጂዎች ለማዳረስ ትልቅ መሰናክል መፍጠራቸውን የሚዘግቡ የሱዳን መገናኛ ብዙሃን በበኩላቸው በርካታ ህጻናት፣ እናቶችና የጤና እክል ያለባቸው ዜጎች ለከፋ ችግር እየተጋለጡ ነው ብለዋል። ጥቃቱ መንገዶችን፣ የጤና ተቋማትንና የተፈናቃይ መጠለያ ጣቢያዎችን ጭምር ኢላማ እንደሚያደርጉ የሀገሪቱ መገናኛ ብዙሃን በተደጋጋሚ ሲዘግቡ ይስተዋላል። በእርስ በርስ ጦርነት እየታመሰች ያለችው ሱዳን በመቶ ሺዎች የሚቆጠሩ ዜጎቿ እንደሞቱባትና በሚሊዮን የሚቆጠሩ ዜጎች እንደተፈናቀሉባት የተባበሩት መንግስታትና ሌሎች ተቋማት ይናገራሉ። በፈረንጆች 2023 ሚያዝያ ወር የተጀመረው የሱዳን የእርስ በርስ ጦርነት እስከ 2026 መጀመሪያ ወራት ብቻም ከ150 ሺህ በላይ ዜጎችን ህይወት እንደቀጠፈና ከ13 ሚሊዮን በላይ ዜጎችን ከቀያቸው እንዳፈናቀለ ይነገራል። ከሰሞኑም የሱዳንን አየር ማረፊያ ደብድቧል የተባለው ድሮን በረራዎችን ከማስተጓጎሉና በሰብአዊ እርዳታ አቅርቦት ላይ እንቅፋት ከመፍጠሩ ባሻገር በእርዳታ ሰጪ ሰራተኞች ላይ ተጨማሪ ስጋት መፍጠሩም ታውቋል። በመላ ሀገሪቱ እየተባባሰ በቀጠለው የሱዳን የእርስ በርስ ጦርነት አሁንም ንጹሃን እየተገደሉ እየተፈናቀሉና እየተሰደዱ ሲሆን ሁለቱን ቡድኖች ደግፈው በጦርነቱ በሚሳተፉ የውጭ ኃይሎች የወርቅ ማዕድኗን ጨምሮ በርካታ የሀገሪቱ የተፈጥሮ ሀብቶች እየተዘረፉ ስለመቀጠላቸው መረጃዎች ይጠቁማሉ።